ወጣት የኢስላም ትልቅ የዲን ዘብ ነው። ወጣት የኢስላም ትልቅ ተስፋዎች ናቸው። ስለዚህ ኢስላም ምን ያስፈልገዋል? ዕውቀት፣ ገንዘብ፣ ቁዋ ያስፈልገዋል። ለኢስላም ባለ የሥራ ፊልድ ላይ ኢስላምን ማስጠራት ይቻላል። በእውነተኝነት በታማኝነት አላህ በሚወደው በፍትህ ስንመራው፣ ሰውን ስንንከባከበው፣ ሰውን ስንካድመው መጀመሪያ የሚጠራው ኢስላም ነው። ተማሪ ሆነን እኔ ትምህርት መማረው ነገ ኢስላምን ላስጠራበት ነው። የኢስላምን ባንዲራ ከፍ ላድርግበት ነው። ስለ ኢስላም ታላቅነት የኢስላም ስብዕና እንዲጠራ ከፍ እንዲል ነው ብለን ነይተን ትምህርታችን ስንማር በዚህ መልኩ ልንማር። ወጣቶች በኢስላም ትልቅ ቦታ አላቸው። ረሱል አለይሂ ሰላቱ ወሰላም እኔን ያገዙኝ የረዱኝ ወጣቶች ናቸው ብለው ስለ ወጣቶች ረሱል አለይሂ ሰላቱ ወሰላም መስክሯል። ወጣት ትልቅ ቦታ አለው። አላህ ነገ የውመል ቂያማ ከቆምንበት ቦታ አራት ጥያቄ ሳይጠይቀን ንቅንቅ የለም። ከምንጠየቃቸው ጥያቄዎች እድሜ የሚባለው ነገር ሁሉንም ነገር ያካትታል። ነገር ግን አላህ ወጣትነትን ደግሞ ለብቻ ነጥሎ ወአን ሸባቢሂ ፊማ አብላህ፣ ወጣትነትን በምን ጨረስከው፣ በምን አባከንከው የአላህ ሱብሓነሁ ወተዓላ ጥያቄ ነው፣ ይጠይቀናል። ስለዚህም ወጣትነት በኢስላም ትልቅ ቦታ አለው። ነገ የውመል ቂያማ ፀሐይ አንድ ስንዝር ቀርባ ሰዎች በላባቸው በሚጥለቀለቁበት ሰዓት ከተዘረዘሩ አላህ ከሚያድናቸው እርሱ አርሽ ጥላ ስር ከሚከታቸው ሰዎች መካከል ወሻቡን ነሸአ ፊ ኢባደቲላሂ ዐዘ ወጀል፣ ወጣት አላህ ሱብሓነሁ ወተዓላን በመገዛት የወጣትነት እድሜውን ያሳለፈ ይላል። ስለዚህ ወጣት የኢስላም ትልቅ ተስፋዎች ናቸው። ወጣት ኢስላም ከናንተ በጣም ይፈልጋል። ወጣቶች ላይ ለኢስላም የሆነ ነገር ለማበርከት የኢልም አይነት መያዝ አይጠበቅብንም። ባለን ዕውቀት ለኢስላም የሆነ ነገር ማበርከት ይቻላል። ለምሳሌ እንደ ዳዕዋ ስንመለከት ዳዕዋ ለማድረግ የግድ መድረክ ላይ መቆም አያስፈልግም። ዳዕዋ የተለያየ የዳዕዋ አይነት ስራ አለ። ነቢዩ አለይሂ ሰላቱ ወሰላም ዘንድ የነበሩ ታላላቅ ሰሃቦች የተለያየ ሚና ነበራቸው። አባ ሁረይራን ስንመለከት ምስኪን ናቸው፣ ምንም ነገር የላቸው፣ ግን ለኢስላም ባላቸው ነገር አበረከቱ። ዛሬ ብዙ ኪታቦችን ስታነቡ ስትቀሩ ሐዲሶችን አን አቢ ሁረይራ 5374 ሐዲስ ለዚህ ኡማ አባ ሁረይራ አብዱራህማን ኢብኑ ሰኽር ይባላሉ አስተላልፈዋል። ለኢስላም በእውቀታቸው ምን አደረጉ? የሆነ ነገር አበረከቱ። አቡበክር ስዲቅ ረዲየላሁ ዐንሁ ጥቂት ሐዲስ ወደ 150 የሚጠጋ ሐዲሶችን ያስተላልፉት፣ ግን ትልቅ ከኡማው ትልቅ ደረጃ ካላቸው ሰዎች ግንባር ቀደም አቡበክር ስዲቅ ለኢስላም በገንዘባቸው የበኩላቸውን አበረከቱ። ኻሊድ ብን ወሊድ ሱብሃንአላህ ለኢስላም ባለው በጉልበቱ የሆነ ነገር አበረከተ። ስለዚህ ኢስላም ምን ያስፈልገዋል? ዕውቀት፣ ገንዘብ፣ ቁዋ ያስፈልገዋል ለኢስላም። ነቢዩ አለይሂ ሰላቱ ወሰላም ዙሪያ ያሉት እነዚህ ነበሩ። ስለዚህ እኛም ባለን አቅም ለኢስላም የሆነ ነገር ማበርከት፣ እንደዚህ አይነት መድረኮች እንዲዘጋጁ ወጣቱ ተነጋግሮ ሹራ አድርጎ ሲያመቻች ለኢስላም የሆነ ነገር እያበረከት ነው። ለምሳሌ ዛሬ እኔም ከእናንተ ጋር ያገናኙ ወጣቶች ለኢስላም የሆነ ነገር አበርክተዋል። መስጊድ ላይ ዳዕዋ ሲደረግ የአንዳይ ስልክ ደውለው ጠርተው መድረክ አዘጋጅተው የሚያመቻቹ እህት ወንድሞች ለኢስላም ባቅማቸው አበርክተዋል። ሁሉም ባቅሙ የሆነ ነገር ማበርከት፣ ለኢስላም አበርከተን ስንሄድ የማይቋረጥ ስራ እናገኛለን። ኢማሙ ነወዊ ሲባል ሰማላችሁ፣ 40 ሐዲስ ያልቀረ የለም። ኪታቡን ብዙ ታውቁታላችሁ። ሪያዱ ሳሊሂን ዛሬ ከቁርአን በኋላ በጣም የተቀራ የተነበበ ኪታብ መጽሐፍ ቢኖር እንደ ሪያዱ ሳሊሂን የለም። ዓለም ላይ የሌለበት መስጊድ የለም። የጻፉት ኢማሙ ነወዊ ናቸው። ዱንያ ላይ 45 ዓመት ነው የቆዩት። በሂጅራ 631 ተወለዱ። በሂጅራ 676 ደግሞ ወደ አኺራ ሄዱ። አላገቡም፣ ልጅ የላቸው፣ ሚስት የላቸው ኢማሙ ነወዊ። ዛሬ ግን ከመቃብር በላይ ሁሌ ኪታባቸው በተቀራ ቁጥር ኢማሙ ነወዊ ረሂመሁላህ አላህ ይዘንላቸው ዱዓ ይደረጋል። ለምን? ለኢስላም ባቅማቸው የሆነ ነገር አበርክቶ ስለሄዱ ከሞቱ በኋላ ከመቃብር በላይ ዛሬ ስማቸው ይነሳል። ኢብኑ ተይሚያ ረህመቱላሂ ዐለይሂ ሲባል አብዛኛው እድሜያቸውን እስር ቤት ነው የጨረሱት። ልጅ የላቸው፣ ሚስት የላቸው። ሱብሃንአላህ
የበኩላቸውን አበርክተው ሄደዋል። ታዲያ ከኔስ ምን ይጠበቃል? ተማሪ ሆነ ትምህርት ስትማር ንያህን ማስተካከል። ዛሬ ዲግሪን ሲዝ ዶክትሬት ሲዝ ሐኪም ሶን ዶክተር ሶን ነገ ይህን ህዝብ በአማና ላስተዳድር ኢስላምን ላስጠራበት ነአም ባለ የሥራ ፊልድ ላይ ኢስላምን ማስጠራት ይቻላል። በእውነተኝነት በታማኝነት አላህ በሚወደው በፍትህ ስንመራው ሰውን ስንንከባከበው ሰውን ስንካድመው መጀመሪያ የሚጠራው ኢስላም ነው። ማን ነው ከሌ? መሐመድ። ማናት ከሌ? ፋጢማ ናት። ዶክተር ፋጢማ ዶክተር መሐመድ ሲባል አስቡት። በፍትህ የሆነ ነገር ስትሰሩ እከሌ የሚባለው ዶክተር ጋር ውሰደኝ። ለምን? ታማኝና ያለ አግባብ እንትናትን ሰው ላይ ያለበትን በሽታውን ብቻ ነው የምታክመው። እዚች ጋር ጆሮ ታሞ ለአፍንጫውን ነገር አታዝም። ለምን? ታማኝና ማን አለብህ? አላህ አለብህ፣ አላህ አለብሽ። የሆነ ነገር ስንሰራ ኢስላም ነው የሚጠራው። ስለዚህ ባለን እንትን ለኢስላም ለመስራት ተማሪ ሆነን እኔን ትምህርት የምማረው ነገ ኢስላምን ላስጠራበት ነው። የኢስላምን ባንዲራ ከፍ ላድርግበት ነው። ስለ ኢስላም ታላቅነት የኢስላም ስብዕና እንዲጠራ ከፍ እንዲል ነው ብለን ነይተን ትምህርታችን ስንማር በዚህ መልኩ ልንማር ይገባል። ነጋዴ ሆኖ ነጋዴነትን ሲሰራ በታማኝነት ሲነግድ ማን ነው? እከሌ የሚባል ሱቅ ሂድና ግዙ ይባላል። ኢስላም ነው የሚጠራው። በታማኝነት ስናገለግል ኢስላም ነው። ስለዚህ ወጣት ሆነን ባለን አቅም ለኢስላም የሆነ ነገር ለማበርከት መሄድ። በተለይ ደግሞ ሴቶች ትልቅ ነገር ይጠበቅባቸዋል። ሴቶች የማህበረሰቡ ግማሽ አካል ናቸው። አልኡማ መድረሰቱን እናት ትምህርት ቤት ናት። ለልጇ ጡት ስታጠባው ከጡቷ ጋር ምትሰጠው ምትመግበው ነገር አለ። ምትሰጠው አሐዱ ሰለፍ ምን ይላሉ? እኔ ሱረቱ ካፍን ያፈስኩት እናቴ ጀርባ ላይ ሆኜ ነው አሉ። እናትየው ጁማ እንግዲህ ሱረቱ ካፍ ይቀራል አይደል? ቡና ስትቆላ ቤት ስትጠርግም የሆነ ነገር ስትሰራ ቁርአኑን እየቀራች ነው። ይህ ልጅ ጀርባ ላይ ሆኖ ሁሌ የሚጠጣው የሚመገበው ምንድነው? ቁርአን ነው። ምን ይላሉ? አፍስፈታ ሱረቱ ካፍ ላይ ነበር የፈታውት ይላል። እናቶች ሴቶች ትልቅ ቦታ አላችሁ። በታሪክ ትላልቅ አይማዎች ኢማሙ አህመድን አራተኛው የመዝሐብ ባለቤትን ብንመለከት፣ ኢብኑ ተይሚያን ብንመለከት፣ ቡኻሪን ብንመለከት፣ ሱፊያኑ ሰውሪን ብንመለከት ሴቶች ናቸው እዚያ ያደረሳቸው። ኢማሙ ነወዊ ማን ነው? ኢማሙ አህመድ የቲም ነው ያደጉት። ቡኻሪ የቲም ነው ያደጉት። ኢብኑ ተይሚያ እኮ ማለት የሴት ስም ነው። በእናትየው ስም ነው የሚጠሩት። ለምን? እናት እዚህ ደረጃ ስላደረሰች። ሴቶች በኢስላም ትልቅ ቦታ አላቸው። የነሱ የማህበረሰቡ ግማሽ አካል ነው። ቤተሰብ መስረታችሁ ስትኖሩ ልጆች ከአባት ይልቅ አብዛኛውን ጊዜያቸው ከእናቶቻቸው ጋር ያሳልፋሉ። ስለዚህ ለልጆቻችሁ የምትመግቡት የምትሰጡት አኽላቅ ስነ ምግባር ከእናንተ የሚወርሱት ብዙ ነገር አለ። ሱፊያኑ ሰውሪ ኡሙ ሱፊያኑ ሰውሪ ምን ትላለች? የቤቱን ስራ ለኔ ተውልኝ፣ አንተ መስኪን ላይ ያለውን ብቻ ጠንከር ብለህ መስኪን ላይ ትኩረትን አድርግ። ሱብሃንአላህ። የኢማሙ ማሊክ እናት ልጃቸውን በጣም ትመክር ነበር። ሸህግ ዓሊም ጋር ወይ ደግሞ የሚያስቀራው ኡስታዝ ጋር ኢልም ሌሎች ኪታቦችን ከመቅራት በፊት አደብን፣ ስርዓትን፣ ስነ ምግባርን ተማር እያሉ ይኮተኩቱ ነበር። ቡኻሪ መሐመድ ብን ኢስማኤል የሚገርም ስብዕና። እናትየው በአንድ ወቅት ይላሉ ታላቁ ዓሊም ዶክተር ሼክ መሐመድ ዓሪፊ አብዛኞቻችሁ ታውቋቸዋላችሁ፣ ሱዑዲያ ላይ ያሉት አንድ ታሪክ ሲናገሩ ሰሟቸው። ቡኻሪ ረሕመቱላሂ ዐለይሂ ለኢስላም ያበረከቱ ተመልከቱ። ዛሬ ከቁርአን በኋላ ትክክለኛ መረጃ ወይ ደግሞ የሐዲስ መዛግቦች ከተዘገቡት ግንባር ቀደም ፊት ለፊት የሚጠቀሰው ማን ነው? ቡኻሪ ነው አይደል? ቡኻሪ ይህንን ዒልም ለኢስላም እንዴት ብለው አበርክተው እንዴት እኛ ጋር ቀረቡት? እናትየው ዘንድ 1000 ዲናር ተቀብለው መጡ። ምን ሊማሩ? ቁርአን ሐዲስን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ለመሰብሰብ። ዋላ መንገድ ጀምረው መርከብ ላይ ሲጫኑ የመንገድ ጓደኛ አገኙና አብረውት ቁጭ አሉ። እናንተ ክፍለ ሀገር ስትሄዱ አጠገባቸው ወንበር ላይ ከየት መጣ ከከሌ አካባቢ እንደዚህ ለትምህርት ምናምን ይባላል። ቡኻሪ ረሕመቱላሂ ዐለይሂ ይህንን መልስ ሰጡ። እንደዚህ ልማር የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ 1000 ዲናር ከእናቴ ተቀብዬ አሉ። ይህ ማፊያ ሰውዬ 1000 ዲናር ሲሉ ቡኻሪ ጆሮ ውስጥ ገባች። 1000 ዲናር ትንሽ መንገድ እንደሄዱ 1000 ዲናር ጠፋኝ ብሎ መለፍለፍ መጮህ ጀመረ። በጣም ሲበጠብጥ ለምን እስቲ አንፈልግለትም እያስቸገረን ነው ብሎ ሲፈተሽ 1000 ዲናሩ የለም። ይህ ዝም ብሎ ነው እንትን የሚለን ብለው መንገድ ቀጠሉ። ሌባው መጣና ቡኻሪ አጠገብ ቁጭ ብሎ የት ወሰድከው አላቸው።
መጀመሪያ የነገሩት እሳቸው ናቸው። ባህር ውስጥ ከተትኩት አሉ። ለምን? እኔ ነግሬሃለሁ መጀመሪያ የነብዩና አለይሂ ሰላቱ ወሰላም ሐዲስ ልዘግብ ነው ብዬ መጣሁት ነግሬሃለሁ። ስለዚህ ነገ ቡኻሪ የሚባል ሙሐመድ ብን እስማኤል የሚባል ሰው 1000 ዲናር ወስዶ ሰርቆ ተብሎ የነብዩ ሐዲስ ላይ እንከን እንዲፈጠር አልፈልግም። ሐዲስ ሰነድ ላይ ሲታይ እከሌ በታማኝነት ይታወቃል፣ ውሸታም ነው ምናምን ደዒፍ ምናምን ያደረጉ እነዚህ ምክንያቶች አሉ። ስለዚህ በምንም መልኩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲነቀፍ ስለማልፈልግ የኔ 1000 ዲናር ይቅርብኝ ብለው መስዋዕት ከፈሉ። ቡኻሪ ይሄን እስላም እዚህ ጋር ሲያመጡ ኪታቦችን እኛ ጋር ሲያደርሱ ዝም ብሎ የመጣ መስዋዕት ከፍለውበታል። እኛ ጋር እስቲ ወጣቶች ዛሬ እስላምን ለመማር ለእስላም የሆነ ነገር ለማገልገል ቀላል ለምሳሌ እንደዚህ አይነት ሱሩር ነው ሱሩር የመረዳጃ እርዳታ ድርጅት ምንና መሰሎችን በሞባይላችን አጠገባችን ባለው ማሻአላህ ተማሪዎች እንግሊዘኛውን ምን የምታውቁ በደንብ እስቲ ሼር ዛሬ እየተጫወተ ያለው ሶሻል ሚዲያ ነው። ብዙ ነገር በዚህ ሞባይል ኸይር ነገር አለው፣ በዚህ ሞባይል ሸር አለው። መልካም ነገር ካለ መልካም ነገሮችን ሼር ስናደርግ ስናስፋፋ ምን ስንል ቢያንስ ፈሳዱን እየተቋቋመን እንመጣለን። ከኸይር ነገር ግን ከተቆጠበን መልካም ነገር ከማስተላለፍ ወደ ኋላ ካልን ግን ምኑ እየበዛ ይመጣል። ፈሳዱ ትርምሱ ምኑ እየበዛ ይመጣል። ስለዚህ ዕውቀት ያላችሁ በዕውቀታችሁ ዛሬ ዳዕዋ አለ የሆነ ነገር ማበርከት ሼር ላይ ማባዛት ማሰራጨት ኢስላም ብቻ ይሆን ስለ ኢስላም ነገር ብቻ ይሆን ያንን ማድረግ ከግሩፕተኝነት ይሄ ቡድንን ተከማል ይሄንን ራሳችን ንጹህ ማድረግ ይሄ ነው ዛሬ እስላምን እየጎዳ እየሸረሸረ ያለው ጉዳይ ይሄ ነው። ሰው ቁርአን ሐዲስን አስተላለፈ ማሻአላህ ተቀበል ማንም ይሁን ማንም ቁርአን ሐዲስ ብቻ ይሁን። ይሄ ግለንተኝነት ይሄ ግሩፕተኝነት ወይ ደግሞ ተአሱብነት ነፍስያ አናንያ ዛሬ አናንያ ነው ብዙ ችግር እያመጣ ያለው እኮ በበኒ እስራኤል ዘመን ላይ ነብዩ አለይሂ ሰላቱ ሰላም ስለ አንዱ ሰው ተናገሩ። አንዱ ይመክረዋል ዛሬም ነገም ይገስጸዋል። ምን ይለዋል? እምቢ ሲለው አልሰማ ብሎት ብሎ ምን አይነት መልስ ሰጠው? ኸሊኒ ሊረቢ ለጌታዬ ተወኝ፣ አንተ እኔ ዘንድ ተቆጣጣሪ ተደርገ ተልከሃል ተወኝ ብያለሁ። መካሪው ምን አለ? እኔ የመከርኩት ስንት ነገር እያልኩት ጭራሽ ተወኝ ይለኛል እንዴ ብሎ ነፍስ እያመጣበትና እንደው አንተንማ ወላሂ አላህ አይምርህም አለ። አላህ ተቆጣ። እንዴት ነው በእኔ ምኑ አይምር የሚለው? ምሬዋለሁ ያንተን ስራ ግን አበላሽቸዋለሁ። ምንድነው አናንያ እኔ ብሎ ነው ሸይጣን የሚጠፈቁ አና ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ خلقتني من نار وخلقته من طين። ስለዚህ ትምህርት ስትማሩ በተለያየ ዩኒቨርሲቲ ውስጥ ምን ስትሉ የወንድሞቻችሁ የእህቶቻችሁ ውጤት ደረጃ ማማር እንዲሳካ መበርታት ለኢስላም እንደማበርከት ነው። እህትሽ አልገባትም የሆነች የሚሰራ ነገር አስረጃት። ነገ ውጤት አምጥታ ለኢስላም የሆነ ነገር ልታበረክት ትችላለች ብለሽ በዚህ ያስብ። ወንድም የሆነ ነገር አልገባውም አስረዳው ንገረው። والله في عون العبد ما كان العبد في عون الاخ ነው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ባሪያውን በመርዳት ላይ ነው። ባሪያ ወንድሙን እስከረዳ ድረስ ለወንድም እስከቆምክ ድረስ ለአንተ ሀጃ የሚቆመው አላህ ነው። ለእህትሽ ሀጃ እስከቆምሽ ድረስ ያንቺን ሀጃ የሚያወጣልሽ አላህ ነው። ስለዚህም ለኢስላም ባለን ነገር እናበርክት፣ የሆነ ነገር እንስራ። እንዳልኳችሁ ሴቶች ብዙ ስራ ይጠበቅባቸዋል ብዙ ነገር፣ ወንዶችም እንደዚሁም እኛ ለሚጠበቅ ብዙ ነገር አለ። ወጣት የኢስላም ትልቅ የዲን ዘብ ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተከሰተውን አንድ ታሪክ ተናግሬ ነገር የለም። ወቅቱ የበድር ጦርነት ነው። የበድር ጦርነት ለኢስላም የተቆረቆሩ ኢስላም ውስጣቸው የገባ ገና እድሜያቸው 15 አካባቢ የሚጠጋ ሁለት ወጣቶች የአንሳር ወጣቶች የበድር ጦርነት ዘንድ ላይ አብዱራህማን ኢብኑ አውፍ ምን ይላል ኢማም ቡኻሪ በዘገቡት ላይ ሶፍ ላይ ቆሜ ባለውበት ሰዓት ሁለት ለጋ ወጣቶች መጡ። ከቀኝ ከግራ ቆሙ። አንዱ እንዳይሰማው ጎትቶ ለብቻ ይጠይቃል። ያ አሚ አታሪፍ አባጃህ አጎቴ ወይ አቡ ጃህልን ታውቀዋለህ? አዎ። ለምን ፈለከው? ሰምቻለሁ ነብዩን አለይሂ ሰላቱ ወሰላም መካ ላይ አዛ እንደሚያደርግ እንደሚሳደብ ዛሬ ከሱ ጉዳይ አለኝ። ይሄኛውን ጎተተ እንዳይሰሙ ያኛው አቡ ጃህልን ታውቀዋለህ? አንተስ ለምን ፈለከው? ነብዩን አለይሂ ሰላቱ ወሰላም ይሳደባል ሲባል ሰምቻለሁ ከሱ ጉዳይ አለኝ። ወጣቶች ለዲን ያላቸው ፍቅር የተቆረቆሩ የሰሙት እነሱ መዲና ናቸው መካ ላይ አዛ እንደሚያደርጋቸው ወሬ ደረሳቸው። አብዱራህማን ኢብኑ አውፍ ይላል ብዙም አልቆየውም አቡ ጃህል ከጦሩ መሃል በኩራት እየተንቀሳቀሰ ባለበት ሰዓት ይሄው የምትፈልጉት ሰው በየፊት ለፊት ተቆቋቸዋል። ሁለቱም ጦራቸውን አስተካክለው ወረወሩበትና ጣሉት። ረሱል አለይሂ ሰላቱ ወሰላም ጋር በመሮጥ
እኔ ነኝ የገደልኩት እስቲ ሰይፋችሁን ደሙን ጠርጋችሁታል አልጠረግነውም ሲያዩት ሁለቱም ላይ ደሙ ሁለታችሁም ገደላችሁት ዛሬ ያሉ አይደል ረጅራጆች ቡችሎች ቆሻሾች በየልጥራቸው ሐቂቃ የነብዩ አለይሂ ሰላቱ ወሰለም ክብር የሚያጎድፉ ነብዩ የሚሳደቡ በየቦታው መድረክ አገኘ ብሎ ረሱልና አለይሂ ሰላቱ ወሰለም ላይ እንደፈለገ ይዘምታል ረሱል ሲነኩ ኢስላም ሲነካ እኔ ውስጤ ተሰማኝ አልተሰማኝም ጥያቄው ለራሳችን ካለ ማሻአላህ ጥሩ ደረጃ ላይ አለን እኛ ብዙ ጊዜ እኔ ስነካ አንበሳው ነው ኢስላም የሆነ ነገር ሲባል ደግሞ ኮንሰስላለ ኢስላም አላህ አለው ለዲኑማ አላህ አለው አንድ ነገር ነው ለኢስላም የሆነ ነገር ስንሰራ ስናበረክት ወላሂ ምን ተከበረው እኛ ነን ለኢስላም ምንም ነገር አይመለከትም ብለን ስንሄድ ኢስላም በራሱ ከፍ ያለ ነው ይሄዳል አላህ የዲኖቹ ለበላ ያረጋል ጭቃ ቤትም በሉት አሸዋ ቤት ግንብ ቤት ኢስላም ማይዳረስበት የለም አላህ ከፈለገ ፋጂር በሆነ ሰው ዲኑን ይረዳዋል ነገር ግን እኛ ለኢስላም ባልሰራን ቁጥር ምን አገባን ባለን ቁጥር ምን ዋረደው እኛ ነን ለኢስላም ስናበረክት ምን ተከበረው እኛው ነን ግልጽ ነው አይደል ስለዚህ ባለን አቅም ለኢስላም የሆነ ነገር ስናበረክት አላህ Subhanahu Wa Ta'ala ዘንድ መልካም ነገር እናገኛለን የሰጡኝ ጥቂት ደቂቃ ነው 15 ደቂቃ ነው ያሉት 15 ደቂቃውም ሞልቷል አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን